Okay, here you go. ገባው። እስኪ ዛሬ ራሴ ኢንትሮ ነው እንዴ? ምን አባቱ ሁሉ ጊዜ በኢንትሮ በሙዚቃ ራሴ ሙዚቃ ነው ለራሴ ኢንትሮ ነው እንዳልገባ ብዬ ነው ዛሬ ገባሁት። ድምጼ ይሰማችኋል? ምስሌ ቆንጆ ነው፣ ጥራት አለው። እስኪ እሱን ብቻ ይስብል ወይ የኮርዳይት ጀግናው where with you and pm thank you እንግዲህ ድሬዎች ገብታችኋል፣ አይቻችኋለሁ። ከመጀመሪያ አንደኛ ዛሬ ድሬዎች ናቸው። ከዛ ሰሚት ገብታችኋል፣ ተሜ ገብታችኋል። እሺ ሰሚቶች እንኳን እንዳመጣችሁ ብያለሁኝ። እሺ ተመስገን ሰላም ብያለሁኝ። እሺ ድሬዎች ድሮ ታስታውሳላችሁ? ኬት ሀገር ነው ሀገር ጻፉ ምናምን ነበር ያለ አፍላ ጦርነት በነበረ ጊዜ ማለት ነው። እስኪ ዛሬ ትንሽ የዛሬው ፕሮግራም ለየት ይላል። በዚህ አጋጣሚ ላይ እንደሌላው አዲስ ሳይሆን ለየት ያለ ፕሮግራም ዛሬ የምናደርገው እየተዝናናን ነው። ዛሬ ጠላቶቻችን ላይ በጣም ስለቀበርናቸው አሳዘኑ። ቋንቋቸው ከቁራ ቋንቋ ወደ ውጉት ቋንቋ ሲቀያየር ስናይ ጠቅላዩን አያውቁትም አልኩኝ እኔ። አላወቁትም፣ አይችሉትም፣ ተው አልኳቸው። አብይ አይደለም ተው ግድ የለም አልኳቸው። ታትችሉት አልኳቸው። ሰውየው ምትው ነው፣ ሰውየው አትችሉትም አልኳችሁ። እኔ ጠቅላይ ሚኒስቴር አንድ ነገር ላንገራችሁ። በላለዴታ በሀገር ባየምጣ እኔ አንድ ነገር ልንገራችሁ። ማለት ጽንፈኞች ግቡ፣ ባንዳዎች እናንተ ያው ስለምትገቡ ነው። አብይን ለማማት እኮ አይደለም ወይ በሱ ስታንዳርድ ለማውራት እኮ አይደለም እኮ። ለማመስገን ራሱ ከባድ ሰው፣ ለማመስገን ራሱ ይከብዳል። እንኳን ለማማት ማማት ከባድ ሰው፣ አትችሉትም። የልጅነት ራዩን አሳክቶ የሄደ ሰው፣ የኢትዮጵያን ቪዥን ያሳካ ሰው። በእናንተ ካፓሲቲ ላይ አትወሰዱት ያልኳችሁ። ስለዚህ ልፋት ነው። ትለፋላችሁ፣ ትደክማላችሁ። ጉንጭ ማልፋት የሚባል እየተከታተልኩ እያየኋችሁ የጥላቻችሁ ጥግ ምን ያክል እንደሄደ በዚህ መጣ። አትችሉትም፣ በቃ አትችሉትም። አንድ እህቴ በድሮ ሰርችበታለሁ። እስኪ የእሷን እናዳምጣ። ምን ምላ እንደነበች ከልጅነት ጀምሮ ያለውን አንድ በጣጭር ስራ አለ። እችን በጋራ እናዳምጣት እስኪ። ለማን ገብተዋል አይደል? ገብተዋል። የተወሰኑ አይቻችኋለሁ። ስላልቻሉት ግራ ተጋብተዋል። እንዴ ሰው ከግንብ ጋር ይጋጫል እንዴ? አይቻልም። ባጭሩ ትንሽ ነገር ብቻ ስለሱ ልንገራችሁና ወደ ራሴ እመጣለሁ። አብይ ይሄ ነው። ተገናኝቶም እሱ ስለ ጠፈር ሲያወራ አንተ የመንደር ቡና ወሬ ስታወራ ገና በለገነት እድሜው ራዩ ከፍ ያለ ነው። አሁን እኮ አይደለም ማወራ፣ ገና ድሮ አስተሳሰቡ የመጠቀ ነበር። እንግዲህ ብዙዎቹ ራዕይ ሲያስቀምጡ ወይም ግብ ሲያስቀምጡ ኤርትራ ይደርሳለች እኛ ደግሞ ይባላል። እንደዚህ አይነት ኮምፓሪዝን ኢጎ ስለሆነ ብቻ አይደለም እኛ ማንፈልገው። በቨርቹዋል ዲፌንስ ቦርደር የሚባል ነገር የለም። እዚህ ሆነ አሜሪካ ማጥቃት ይችላል። በዚህ ሲናሪዮ ተቀምጠህ ጎረቤት ሀገርን እንደመወዳደሪያ ከወሰድክ ማለት ነው። ስለዚህ እያንዳንዱ ሶፍትዌር፣ እያንዳንዱ ሃርድዌር፣ እያንዳንዱ ዲዛይን መወዳደር ያለበት ከቁንጮቹ ጋር። ለምን ሲባል ከኤርትራ ጋር ስንዋጋ የተጠቀሙት ኮምፒውተር፣ የተጠቀሙት የኮሙኒኬሽን ጋር ሚሳይል እነሱ አይደለም የተገዛ ነው። ከተገዙበት ካመረተው ኃይል ጋር ኮምፒት ማድረግ ካልቻል መከላከል አንችልም። በተለይ ቨርቹዋል ላይ ፊዚካል ላይ ሚሳይል ትዋጋለህ፣ ጀግንነት ምናምን ሌላ ነገር ይጨመርበታል። ቨርቹዋል ላይ ግን ያ ነገር ሊሆን ስለማይችል ኮምፒቲሽኑ ዓለም አቀፍ። አንተ የእርስ በርስ ግጭትን ማፋፈም ስታወራ እሱ የራሳችንን ወደብ ስለመገንባት ያወራልሃል። ማውራት ብቻ እኮ አይደለም ደግሞ እኔ ጀምረዋለሁ የልጅ ይጨርሰዋል ብሎ አንድ ስቴፕ ተራምዶ ያሳይሃል። ቲንክ ቢግ ስታርት ስሞል and escalate fast ነው። ትልቅ ነገር እናልማለን፣ ትልቅ ነገር እናስባለን፣ ነገር ግን ከትንሽ እንጀምራለን። ያን በፍጥነት አስተናስተን ወደምንፈልገው ነገር እንደርሳለን የሚል እሳቤ ነው የምንከተለው። አንተ ገንዘብን ሰርቄም መንትፌም እንዴት ላምጣው ትላለህ። እሱ ደግሞ በአዋርድ መልክ የተሸለመውን ብር ሳይቀር ወደ ስራ እና ወደ ፕሮጀክቶች እንዴት እንደሚተገብር ሲያወራ ታገኘዋለህ። ብቻ ግልጽ የሆነ የራዕይ ልዩነት አለ። ለዚህ ነው አልተገናኝተውም እምልህ። አልተገናኝተውም እንላችኋለን እናንተ
አልተገናኝቶም ምን የምትባሉት በቃ አላወቃችሁትም። ዝም ብላችሁ ሳታውቁት ነው የምታወሩት። በተለይ ዲያስፖራ ስደተኛ ዲያስፖራ አክቲቪስት ፖለቲከኛ የምትል እናንተ አታውቁትም፣ ጭራሽ አታውቁትም። አገር ቤት ያሉት ችግር የለብኝም። ስደተኛ ግን አትችልም። ስደተኛ ፖለቲከኛ፣ ስደተኛ አክቲቪስት ጭራሽ አታውቁትም። አብይን አይደለም አገሪቷን አታውቁትም። አሁን ያለችበትን ደረጃ እንኳን አታውቁም። አልተገናኝቶም ያለቻችሁ ለዚህ ነው። 48 ሰዓት ወጣ አብይ አይሆንም። እንደዛ አለ ፖለቲካው፣ እንደዛ አለ። አልተገናኝቶም አሪፍ ስም ነው፣ ደስ ይላል። አልተገናኝቶም ምናምን አሰከሰርጆ ነው ቤት አለ የነበረ ነው። ሻምበል አንተን አይደለም ቆይ አልተገናኝቶሞችን ነው የምፈልጋቸው። አልተገናኝቶም አልተገናኝቶ መምጣት አለበት፣ የግድ ነው። ትንሽ ዛሬ ነካካችኋለሁ በደንብ ቻሉት። አልተገናኝቶሞች ቻሉት፣ ስለምነካችሁ ቻሉት። ዛሬ እናንተ ላይ ነው ትንሽ በደንብ የምሰራባችሁ። ይሄ ነው አይደለም፣ ይሄም አይደለም። አልተገናኝቶሞች ላይ ትንሽ ስለምሰራባችሁ ነው። የት አላችሁ አልተገናኝቶሞች? አልተገናኝቶሞች ትንሽ ስለምሰራባችሁ ታስፈልጉኛላችሁ እናንተ። አልተገናኝቶሞች የት አላችሁ? ይሄ ነው መሰለኝ። አብይ አህመድ ዶክተር አብይ አህመድ ቆዩ። በስመ አብ አፋቸውን ከፈቱ እኮ አንዴ ነው የሚከፍቱት አፋቸውን። ረጋ በሉ ቆይ፣ አልተገናኝቶሞች ረጋ በሉ ቆይ። ዛሬ ትንሽ ቆይ፣ አሁን ጀምሩ፣ እስኪ አሁን ጀምሩ። አብይ አህመድ ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማነህ መሳይ አብይ አሁን ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማነህ መሳይ አብይ አሁን ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማነህ መሳይ አብይ አሁን አብይ አህመድ አብይ ለዚህ ነው አንድ ትልቅ ፕሮፌሰር ከሃርቫርድ ዩኒቨርሲቲ ነው ዛሬ ኢንተርቪው ተደርጎለት እና መግለጫ ሲሰጥ ምን አለ? የኢትዮጵያ ጽንፈኞች አብይን ቢነቀሱት ከገቡበት አዙሪት ይወጣሉ ሲል ታዋቂ ፕሮፌሰር፣ የሃርቫርድ ዩኒቨርሲቲ ፕሮፌሰር ገለጸ። መነቀሱ ይሻላቸዋል።
ሰለች ለሰውም ፖለቲካውን በቃ ሰው በቃ ሰለችው ቢነቀሱት ይሻላል የሚል ድምዳሜ ላይ ነው እንግዲህ ሞራኖች ናቸው ይምላችሁ የሃርቫርድ ዩኒቨርሲቲ ሞራኖች ናቸው ለምንድን ነው ምናምን የሚል ጥያቄ ተጠይቆ ነው ሰው ይተናገሩ ቢነቀሱት ነው የሚሻለው አንድ ጊዜ አንድ ነገር ዝም ብለህ ስታየው ይወጣል ገብቷል እንደዛ ነው እንጂ እንደዚህ የቆየ አይገባም እና አብይ አህመድ ኦኬ እሱ ላይ መጣበታል እንግዲህ የሻቢያ መጨረሻው ያው መጠቅለል ብቻ ነው ብዙዎች ዛሬ አዲስ አበባ ላይ ኦፕሬሽን ተጀምሮ እየተለቃቀሙ ይገኛል እመሬት ላይ እንግዲህ አሸወይና ነው ነገሩ ለመጣበታለሁ ስለሱ የነዚህ የጽንፈኛ እንትኖች ትግላቸው አሁን አለ ቆይቷል አንድ ቋንቋ የላቸውም መናገር አይችሉም ይስማማሉ አይስማሙ ይጋጫሉ ይለያያሉ መንጋው ይከተላቸዋል ወደዛ ሲል ወደዛ ይሄዳል ወደዚህ ሲመጣ ወደዚህ ይመጣል በመንጋው ነው የሚጫወቱት ጅዋጁ ይጫወቱ በዚህ በኩል ወደዚህ እንደዚህ ነው የሚጫወቱትና መንጋዎቹ ታስታውሳላችሁ አንድ ጊዜ አርበኛ ፋኖ እስክንድር መስቀል አደባባይ ላይ የጀመሩት ሪቮሉሽን ነው አብዮት ስንጀምር ከዛ ነው የምንጀምረው ኢትዮጵያ ውስጥ ለምንድን ነው ልማት የሚያስፈልገው መብራት አሁን ምን ያስፈልገናል ኮሪደር ልማቱ ሰው ምንድን ነው የሚጠቅመን ለኢትዮጵያ ያስፈልጋታል ሪዞርት አሁን ምን ያደርጋል ለኢትዮጵያ በምንጣፍ ሁሉ መጥቷል ቀይ ምንጣፍ እንዴት ወደ ቢጫ ይቀየራል ፒኮክ አሁን ኢትዮጵያ ውስጥ ምንድን ነው አሁን መንገድ ለምን ይሰፋል ታሪካዊ ለ150 ዓመት የተቀመጠ ሽንት ቤት ከንቲባዋ አዳነች አቤቤ ካሳንቺስ ላይ ያፈረሰች ታሪካዊ ሽንት ቤት እንደ ሙዚየም እንደ ቅርስ የሚቀመጥ መጸዳጃ አፈረሰች ከንቲባ አዳነች አቤቤ ሽንት ቤት እኮ ነው ይፈርሰው አሁን መስቀል አደባባይ ያ ሁሉ መኪና ፓርክ ምን ያደርጋል ምን ለማን መኪና ፓርክ ያደርግበት በማንስ ፍቃድ ነው ያ መስቀል ይሰራው ብዙ ሪቮሉሽኖችን ያያየው ወደ ኋላ ብትመለሱ በጣም ብዙ አስቂኝ ነገሮች እያወሩ ግን የሆኑ ነገሮች ናቸው በሙሉ እያወሩ እየተሰራ ገመድ ይሄዳል ውሻ ይጮሃል እያለ እየሰራ ነው ስራ ነው እነሱ እየተባሉ ስራው ግን እየተሰራ ለምሳሌ አንተ ዛሬ ታላችሁ መታሰው ወደ ኋላ ለመልሳችሁ በትዝታ ዛሬ እሑድ ነው ሰንበት ነው ተዛኑ ብዬ ነው እዚህ አጋጣሚ ለምሳሌ ወደዚህ ልምጣላችሁ ከማን ፍቃድ አግኝተው ነው ይሄን የሚሰሩት ከማን ፍቃድ አግኝተው ነው ከማንም ያመሰግናለሁ ከማንም ፍቃድ አላገኙም ማን የፈቀደላት ከንቲባ አዳነች አቤቤ ለመስራት ማን ፈቀደ ፋኖ ፈቅዷል ፋኖ ይሄን ለመስራት ስደተኛ አክቲቪስት ተስማምቷል በዚህ ጉዳይ ይሄን ለመስራት ፖለቲከኞች ልደቱ ያውቃል ጀዋር ያውቃል ይሄን ጉዳይ አስፈቅዳቸዋል ከማን ፍቃድ አግኝታ ነው ከንቲባዋ ይሄንን መስቀል አደባባይ እንደዚህ ታሪካዊ ቦታ የነበረውን አፍርሳ ይሰራችሁ በማን ፍቃድ ነው ይሄ ኦላ ፈርሞበታል ይሄ ይፈርሳል ወደ ቦታው ይመለሳል አብዮት ሲጀምር ነው ይሄ የመጀመሪያው አብዮት ሲጀምር ነው ይሄ እንግዲህ ያመሰግናለሁ ምን አይነት መኪና ማቆሚያ ነው እዚህ ጋር የሚሰራው አይገባኝም የትኛው ህንጻ ውስጥ ለመግባት ነው መኪና 1400 የመኪና ማቆሚያ ያስፈልጋል የሚሉት የትኛው ህንጻ ነው እዚህ ጋር ያለው ምንም የለም ምንም ወዴት ነው የሚገባው ስተት ምን አስፈለገ ይሄን መቆፈር ምንም አያስፈልግም በስተት ይሄ የተቀደሰ ቦታ ነው ለአማኞች ይሄ እንዴት ግምት ውስጥ አይገባም ይሄ እንዴት ቤተክርስቲያኗ አትጠየቅም ይሄ ሲደረግ ከማን ፍቃድ አግኝተው ነው ይሄን የሚሰሩት ከማን ፍቃድ አግኝተው ነው እኛን ንቀው ነው ኢትዮጵያን ህዝብ ንቀው ነው ተንቀናል እንደዚህ አይነት ስራ የሚሰራው ተደፍረናል ምንድነው የሚመልሰው ምንም ንቀት እንዴት ነው የምናስተካክለው ይሄን ጥፋት ይፈርሳል እኔ መልስ የለኝም እኛ መልስ የለንም ይፈርሳል ወደ ነበረበት ታሪካዊ ቦታ ይመለሳል ይሄ ነው እንግዲህ አብዮት ብሎ ኢትዮጵያ ላይ ሲጀምር የአብዮቱ መነሻ ይሄ ነው ልብ ብለህ አዳምጣው ነው ዛሬ ሰንበት አለ ወደ ኋላ ልመልሳችሁ ይቆ አብዮቱ እንዴት ኢትዮጵያ ላይ ጀመረ ነው እንዴት ከኬት ነው አብዮቱ የተነሳው ሲጀምር ከዚህ ላይ የተነሳው ከዛ ያለ ወደ ፒኮክ ደግሞ ገባለሁ ከዛ ወደ ቀይ ምንጣፍ ደግሞ ገባለሁ አሁን ቀይ ምንጣፍ ታሪካዊ ምንጣፍ ለምን ፈረሰ ለምንድን ነው ምክንያቱ ወደ ቀይ ምንጣፍ የተቀየረበት ምክንያት
አደባባይ ለምን ተሰር ቀዩ ምንጣፍ እያለ ዓለም አቀፍ ምንጣፋችን ለምንድን ነው በአደባባይ የተቀየረበት ምክንያቱ ምንድን ነው? ሁለተኛው አብዮት ነው። ይሄ ደግሞ ሰውየው ይሰራዋል። ይሄንን ማለት ተሰራ መስክላዳ ይገያዩና ፈርሶ ያፈርሱታል። ፋኖ ሲመጣ ያፈርሰዋል እንጂ እኮ ተሰርቷል። ያ አይሆንም እያልን እየነገርናቸው እንዳይሰራ ያል ተሰራ። አሁን ፋኖ ይመጣል ይፈርሰዋል። ይሄንን ቀይ ምንጣፍ ለምን ቀይ ምንጣፍ በቢጫ ምንጣፍ ተቀየረ? እሱም ይፈርሳል። አሁን ይነሳል፣ ወደ ቦታው ይመለሳል። ሄድ እንግዲህ ቀዩስ ምንጣፍ ለምን ተሰራ? ምንድነው ምክንያቱ የተሰራበት? በሰዓት ግን ያን ነገር እንግዶች ለምንድነው ቀይ ምንጣፍ የሆነበት? እንግዶች ቀይ ምንጣፍ የሆነበት ምክንያቱ ምንድነው? እሱስ ቢሆን ለምንድነው? በማን ፍቃድ ነው? ዲያስፖራ ተስማምቷል? እንጀራ ይልቃል ያውቃል ይሄንን፣ ልደቱ ያውቃል ይሄንን። በማን አለብኝነት ዲያስፖራ ተስማምቶበታል በዚህ ጉዳይ። ኦላ እሺ ብሏል ጃልማሮ ይሄን ለመስራት። እነ እንኩሮ ሚዲያ እነ ግልብጥ ሚዲያ የዲያስፖራ ፖለቲከኛ ያውቃል ይሄን ለመስራት። በማን ፍቃድ ነው ቀዩ ምንጣፍ የተነሳበት ምክንያት? እሱ ራሱ መልስ የሚያገኝ ነገር ነው። እንግዶች ሲመጡብን ከውጭ ቀይ ምንጣፍ እናነጥፋለን፣ ኤርፖርት እናነጥፋለን፣ ቤተ መንግስት እናነጥፋለን። በየቦታው ተለቅ ያለ ሰው ሲመጣ ወይም እንግዳ አለ ተብሎ ሲታሰብ ቀይ ምንጣፍ ይደረጋል። ለምንድን ነው ቀይ ምንጣፍ የሚደረገው? ምንድነው ከጀርባ ያለው ሚስጥር ምንድነው? መጠየቅ አያስፈልግም? ያስፈልጋል። ቀይ ምንጣፍና ኢትዮጵያ ትስስራቸው ምንድነው? ፋኖ ፈቅዷል። ይሄ ነገር እንግዲህ ብዙ ሰዎች ጠይቄ ለማገላበጥ ለማንበብ ሞክሬ እንዳገኘሁት በውጭ ዓለም ሰው እንግዳ ሲመጣ ቀይ አበባ፣ ጽጌረዳ አበባ እየበተኑ መቀበል ባህል ነበር ድሮ ይባላል። በየጊዜው አበባ መበተን አስቸጋሪ በሚሆንበት ሰዓት ግን ያን ነገር በሚያሳይ መንገድ ቀይ ምንጣፍ ተሰራ እና ሬድ ካርፔት ተብሎ ሰው ከፍ ያለ እንግዳ ይቀበላል። የትም ሀገር ያለ ባህል ነው። ጽጌረዳን እንደ አንድ ምሳሌ ብንወስድ ክፉ ነገር አይደለም፣ ግን ጽጌረዳ የብዙዎች ነው፣ የኛ ብቻ ሳይሆን ሌሎች የሚጠቀሙበት ነገር ነው። ኢትዮጵያ ለየት ያለ የራሷ መለያ የሆነ አበባ አለ። በተለይ አዲስ አበባ ላይ እንደምናውቀው የእንቁጣጣሽ አበባ ታውቁታላችሁ፣ ብጫው። የኛ ካርፔት መሆን ያለበት ብጫ ነው እንጂ ቀይ አይደለም። ያን አበባ አስቀምጠን እንግዳ ሲመጣ እንዴ እኛ የምናውቀው እኮ ቀይ ካርፔት ነው፣ ለምንድን ነው እናንተ ሀገር ስመጣ የእንቁጣጣሽ አበባ ያለበት ብጫ ካርፔት የሆነው ሲባል እኛ ዘመን ስንቀይር ይሄ አበባ ሳንለፋ ሳንሰራ በመላ ምድራችን ውስጥ የሚታይ ኢትዮጵያውያን ዘመን ሲለውጡና አዲስ ተስፋ ሲሰንቁ ለአዲስ ነገር ሲዘጋጁ የሚያዩት ነገር ነው ብለን ማስተማር ስንችል በሀገሩ የሚያውቀው በቢሮ የሚያውቀው እሱን ብሎ ሲቀበል የሚያደርገውን ቀይ ምንጣፍ አንጥፈን ኖርማል ነገር ሆኖበት ረቁት ያልፋል። ኖርማል ግን መሆን የለበትም። በእያንዳንዷ ደቂቃ ታሪካችንን፣ ማንነታችንን፣ እኛነታችንን እናሳይበት አውድ መሆን ይገባዋል። ፋኖ ፈቅዷል ነው፣ ዲያስፖራ ተስማምቷል ነው። ወደ ቀይ ምንጣፍ ወደ ነበረበት እንመልሷል። ህዳሴ ግድብ እነ ኮርዳይት ሄደው ሪቫን ሲበጥሱ ማን ተስማምቷል? ካለ ፋኖ ፍቃድ፣ ካለ ኦላ ፍቃድ፣ ካለ ጁንታ ፍቃድ ለምን ተመረቀ? ብዙ አንገብጋቢ ጥያቄዎች አሉ። የዛሬ ቀን በጣም የተለየ ቀን ነው። ፏድ ምቅ ነው ማድረጋችሁ። ዛሬ አበባን ማስፈራ አሸወይና ነው ማድረጋችሁ። ዛሬ ልዩ ቀን ነው። ዛሬ አብይ የሚሉትን መነቀስ እንዳለባቸው ዛሬ ላስተምራችሁ ነው። አብይ የሚሉ ፖለቲከኞቻችን መነቀስ አለባቸው። በደንብ እናስተምራቸዋለን። ዛሬ ልካቸው ነው። ይሄ ወደ ኋላ መጣበታለሁ። ሌሎች ፋይሎችም አሉ ያዘጋጇቸው። በጣም ብዙ ፋይሎች አሉ። ዛሬ ለአብዮች ዛሬ የምሰራባቸው። ኦኬ እንግዲህ ከዛ በፊት ወደ የነገ ትልቁ ታሪካዊ የሰማዕታት ቀናችን እንመጣለን። ጥቅምት 24 ይባላል። ጥቅምት 24 እጅግ ታሪካዊ በኢትዮጵያ ለወደፊቱ
ሀገራዊ ባህል ሆኖ እንዲከበርልን የምንፈልገው ብዙ ሰራዊቶቻችን ወንድሞቻችን በግፍ የተገደሉበት ቀን ነው። ሰማዕታት ቀን ተብሎ ይከበራል ጥቅምት 24። በጥቅምት 24 ታስታውሱ ከሆነ መስቀል አደባባይ ላይ ቦታ ይሰጠንና የሰማዕታት ሐውልት እንስራ በትኩስ መረጃ የሚል ትልቅ ካምፔን አድርገን ነበር። የምታስታውሱ ከሆነ እንደግመዋለን፣ እርግጠኛ ነኝ እናደርገዋለን። የህወሓት አረመኔ ሰራዊታችን ያደርግበት ጭፍጨፍበት ቀን ነው። ስለዚህ እንመጣበታለን፣ በሱ በደንብ እናወራበታለን። ነገው እንግዲህ ጥቅምት 24 ቀን ሁላችሁም በየቤታችሁ ኢትዮጵያዊ ነኝ የምትሉ በሙሉ ንጹሐን ኢትዮጵያኖች በሙሉ የሙስሊሞችንም አላቅም ብቻ ባለንበት ቦታ ላይ የህሊና ጸሎት እናደርጋለን። ባለንበት ቦታ ላይ ሻማ የሚሆን ጧፍ አብርተን ወንድሞቻችንን እንዘክራቸዋለን ማለት ነው። ግራ እኮ ነው የሚገባው። እስኪ ከዛ እንግዲህ ስለ መከላከያችን አቋም ትንሽ እናወራና ወደ እንትን እንገባለን። በየተቋማቱ ብትሄዱ የሁሉም አካባቢ ሰው ይሄ መከላከያችን ክብራችን እንግዲህ የምንለው ይሄ ነው። መከላከያችን የጥቅምት 24 ምክንያት አድርገን መከላከያም ይሁን ደህንነት ተቋማት ኢትዮጵያዊ መስሎ እንዲገነባ ያስፈለገበት ዋናው ምክንያት ያ ካልሆነ ስህተት ደግመን ውርደት ስለሚያስከትል ነው። ለማንም ተብሎ ሳይሆን ስለማይጠቅም ነው። በየተቋማቱ ብትሄዱ የሁሉም አካባቢ ሰዎች በተቻለ መጠን ለማሳተፍ የተሞከረበት ዋናው ምክንያት ኢትዮጵያ ያንን መልክ ካልያዘች በስተቀረ ያ ፍቅር ይቅርታ ያለው ነገር አይሆንም። ግን ተቋማት እንዴት እየተገነቡ እንዳሉ ሳናይ በውስጣቸው ሳናልፍ እንዲሁ ተቋም የለም ተቋምን ትምረት ስም ከሰጠን መልሰን የነበርንበት ጥፋት ውስጥ ከመግባት ውጪ ጥቅም የለውም። ሀገር እንድታድግ የሚፈልግ ሰው የተጀመረን ነገር ሳያፈር ሳያበላሽ እላው ላይ የገነባ የሚሄድ መሆን አለበት። እንግዲህ የተቋማችን የመከላከያ ተቋማችን ግንባታ ዛሬ ሰላም ጠላታችንን አንገት አስደፍቷል ያለው ሻዕቢያ ዛሬ አከርካሪው ተሰብሮ መርዙን የረጨ እባብ የተፋ እባብ መስሎ ተሽመድምዶ ሽባ ሆኖ እንደ ኮሪያ ጩቤ ተጣጥፎ የተቀመጠው ይህ የመከላከያ ኃይላችን ቀድመን ስለገነባ ነው፣ ስለተደራጀ ነው። ኤኒ ታይም ላይ ጦርነት መጀመር ዝግጁ ነው። አንጀምርም፣ ጦርነት አንፈልግም። ለመጀመር ግን ምንም በቂ ዝግጅት ላይ ያለ ቅድም ጠቅላይ ሚኒስትሩ ተናግሯል። የተገዛ መሳሪያ ሳይሆን የተመረተ መሳሪያ ይዘን ነው የሚጀምረው። ወደ አሰብ ጉዞ አንጀምር እንጂ አስመራ ነው የምንቆመው ብሏል ጃዋር ሳሞራ። ሰምታችሁታል። ዛሬ አንጀምር እንጂ ከጀመርን ከአሰብ ካለፍን አስመራ ነው የምንቆመው። ለፈለፈ ሻዕቢያ በዚህ ጮኸ እንደዚህ አለ ይምጡና ይግቡና ይዋትና ወንድ ከሆኑ እንዲያርጉና እንደዚህ አሉ አላሉ እኛ ጀምረዋል። ጀምር ነው ቋዲ አዲስ አበባ ላይ ከመሀል አዲስ አበባ እኮ ጀመር፣ ከመሀል አዲስ አበባ ነው ጀመር። ሻዕቢያን ማጽዳት ኦልሬዲ ጀመር። ያልጀመርነው እና ያልቀጠልነው ዲፖርቴሽንም ደግሞ አንዳንድ ሰው ጠብጠን በአምስት ሰው እናደርግም። ሰብሰብ ብለን ሰብሰብ አድርገን ቦርደር ላይ አድርገን እንመልሳለን። እያከማችን ቦርደር ላይ ምክንያቱም ራሱ ኢሳያስ አፈወርቅ ሰራዊት ይፈልጋል። ኢትዮጵያም ውስጥ ይሁን ጎንደር፣ ጎጃም፣ ጅማም ይሁን ድሬዳዋ፣ አዋሽ የገቡት በሙሉ ኤርትራውያኖች ወታደሮች ናቸው፣ ኮማንዶዎች ናቸው። ለሀገራቸው ያስፈልጋሉ። ውጊያ ቢያስፈልግ ይፈልጋሉ። ስለዚህ ሻዕቢያ ወታደር አጥቼ ነው እንዳይል ያሉትን ወታደሮች በሙሉ ሰጠዋል። ምክንያቱም ምናልባት ነገ ፖለቲካ ይቀየርና በእኛ ወታደሮች ተዋጉ የሚል ነገር እንዳይመጣ ጠቅላላ የሻዕቢያን አባል ሰብስበን ቦርደር ድረስ እናስረክባለን ኢሳያስ አፈወርቅ። ይሄ የሚሆን ነገር ነው። ጠንከራ ያለ መከላከያ ሰራዊታችን እንደተገነባ እናውቃለን። ነገር ከዚህ እጥፍ በሙሉ አፍሪካን የሚፈራው አደገኛ መከላከያ ሰራዊት ነው። መሳሪያ እያመረትን ያለ ነው። በቂ ታንክ እያመረትን ያለ ነው። በቂ ከባባድ ሬንጅ ያላቸው መድፎች የተመረቱ ነው ያሉት። ድሮን ከበቂ በላይ እንደቆሎ እያመረትን ያለ ነው። ኢንዲቪዥዋል ማስ ምናምን የሚባሉ ድሮኖች የተመረቱ ነው ያሉት። ይሄ ነው አስፈሪ የነበረው ሲፈታተን የነበረው የህዳሴ ግድብ ጨርሰናል። ህዳሴ ግድቡን ለመጠበቅ ግብፅ ወታደር ትልካለች፣ ሱዳንም ትልካለች። ግብፅ ከዚህ በኋላ ህዳሴ ግድብ የሚያሰጋት ለእኛ ሳይሆን ለግብፅና ለሱዳን ነው የሚያሰጋት። የሱዳን የመጨረሻው እድል ህይወቷ ያለው በግብፅ እጅ ብቻ ነው፣ በህዳሴ ግድቦች።
መጥፊያውም ህዳሴ ግድቡ ነው፣ መኖሪያውም ህዳሴ ግድብ ነው፣ መልሚያውም ህዳሴ ግድቡ ነው። ሜዲትራኒያን ሐይቅ ትገባለች። አንዲት ነገር በህዳሴ ግድቡ ላይ የሚፈጸም ጌም ኦቨር። ህዳሴ ግድቡ ወደ ግብፅ እንጂ ወደ ኢትዮጵያ ወደ ላይ አይመጣም። እሱ ላይ አይቆምም። ሱዳንን ጠቅሎ ነው የሚሄደው። ሱዳንን ጠቅሎ አስዋ ግድብን ይዞ ካይሮን ይዞ ሜዲትራኒያን ሐይቅ ይገናኛሉ። ሱዳንና ግብጾች ሜዲትራኒያን ሐይቅ ላይ ነው የሚጋቡት፣ ጋብቻ የሚፈጽሙት። ይሄ ቀድመን ሰርተንበታል፣ ቀድመን ነገርናል። ግብፅም ያውቁታል፣ እነሱም ራሳቸው የተናገሩት ያሉት። የፋኖ ትግል ያው እንግዲህ የሴት ትግል ሆኗል። ያው እንግዲህ አሁን እነሱ ያው ሙድ ላይ ናቸው ያሉት፣ ትሪፕ ላይ ናቸው ያሉት። ያው እንግዲህ አሸወይና ላይ ናቸው እነሱ ያሉት። እንግዲህ አሸወይና እያሉ ናቸው። እነ ዘመነ ካሴ ቺክ ላይ ናቸው ያሉት፣ ሙድ ላይ ናቸው ያሉት። እዚህ ህዝቡ ላሜ ቦራዎቹ ዲያስፖራ ታላቢው እየተበላ ነው ያለው። እነሱ እዛ በራሳቸው እንጆይ አላቸው እኮ ውሽማ አላቸው። ቆየ ይሄ አሁን የዘመነ እህቱ ነች፣ ወንድሟ ነው። ይሄ የዘመነ ሚስቶች በትንሹ እዚህ ጋር ያሉት ናቸው የምታዩቸው። እሷ እህቱ ራሱ ሴሰኛ ነው፣ ሲፈጠር ራሱ ሴሰኛ ነው። ከልጅነቱ ነው የምትለው፣ እህቱ ነው የምትለው። ይሄንን እንግዲህ ይኸው በዚህ መልኩ ነው የተገለጸ ያለው። የፋኖ ትግል እንደዚህ ሆኗል። ዘመነ ግን ምንም አይመቸኝም። በቃ ፖለቲካው ዘመነ ግን ምንም አይመቸኝም። በቃ ፖለቲካው ዘመነ አጎትሽ ነው ሀብት የሚያካብት የራሱን ህይወት የሚያመቻች ባህር ዳር ላይ ከተማ ላይ በቃ ሴቶችን የሚያለብስ የሚያዘንጥ የራሱን ህይወት የሚያመቻች ነው እንጂ ስለ አማራ የሚቆረቆር ፋኖ እኔ ገጥሞኝ አያውቅም። እንግዲህ ብዙ ውሽማ አላቸው እኮ እንዴ! ውሽማ አይገልጻቸውም። ሴት ባዩበት ነው የሚሮጡት እነሱ፣ ቢራ ባዩበት ነው የሚሮጡት። እና ይሄንን አማራ እኔ እኮ ምንም እኔ ያጎቴ ነው ዘመነ ግን ምንም አይመቸኝም። በቃ ፖለቲካው ዘመነ አጎትሽ ነው። ግን አሁን የዘመነ አካሄድ ከህወሓት ጋር እየሰሩ ለመሆኑ ትናንት ሰማ። አዎ እንግዲህ የሻዕቢያና የፋኖ ጥምረት የአማራውን ትግል አፍርድሜ አስበልቶታል። በቃ አሁን ወስብ ላይ ናቸው ያሉት። አሁን ገንዘብ መልቀም ላይ ናቸው ያሉት። ትግላቸው ተበትኗል። በየግንባሩም ላይ እየተበተኑ እየጠፉ ነው ያሉት። ፖለቲካ ላይ ገቡ ራሱ የለም። አሁን አይታችኋል፣ ረግቧል። ገቡ የለም፣ አይወራም። አሁን መንግስት እንዴት እናሸማቀው፣ አብቹ እንዴት እናሸማቀው፣ መከላከያው እንዴት እንስደበው፣ ኮርዳይት እንዴት ይሄ ነው ትግሉ አሁን ይቀር። ከዛ ውጪ መሬት ላይ ያለ ትግል አፍርድሜ ያስፈርተን ጨርሰናል። የህወሓትና የፋኖ ጋብቻስ እንዴት ሆነ? በጥምረት የተያዙ ትግል እኮ አሁን ፋኖና ህወሓት በጋራ ሆኖ ነው። ህወሓት አለኝታዬ፣ ሻዕቢያም አለኝታዬ ፋኖ ነው ብሏል። ምንድን ነው እየሆነ ያለው በሚለው ትንሽ ጥናት ለማጥራት ሞክረን ነበር። እንግዲህ ህወሓቶቹ የሚሉት ምንድን ነው? አማራ ፖለቲከኛ የለውም ነው የሚሉት እነሱ። የአማራ ፖለቲከኛ ሁሉ አዝማሪ ነው፣ ትግልም አይችሉም፣ ፖለቲካም አያውቁም። ስለዚህ አማራን አምኖ ትግል መታገል አይቻልም ነው የሚሉት። ይህን የሚሉት ማነው? ጀባዎቹ ህወሓቶቹ ናቸው የሚሉት። አሁን ደግሞ ያው ሻዕቢያዎቹም ደገሟቸው። ፋኖ የሚባል ትግል የለም እያሉ የተሰዳደቡ ነው ያሉት። ያው ለሁለት ቆርጧቸዋል፣ ጎጃሜና ጎንደሬ የሚለው። አሁን ጎንደሬን ብቻ ነው የምንይዘው፣ ጎጃሜን አንፈልግም አለ ሻዕቢያ። ጎጃሜ አንፈልግም፣ ጎንደሬ ብቻ ነው የምንፈልገው አለ። ህወሓት ደግሞ በምንም ታምር አማራ ታጋይ የለውም አለ። እርስ በርስ የተሰዳደቡ ነው ያሉት። ያው እዚህ ጋር ትንሽ ነገር መጀመሪያ ያላሳያችሁ ምንድን ነው? መጀመሪያ ከጄሪ ሊጀምር፣ ከዛ ወደዛኛው ቀጥላለሁ የሚባል ነበር። ከዛ እሱን ይቅርታስ ብሎ ቆይ አማራ ህዝብ አደጋ ውስጥ ነው ያለው። በምን አደጋ ውስጥ ያለው? ቆይ ቀስ ያልክ አትቸኩል። አንደኛ ጄሪ አማርኛ አትችልም። ፕላስ በልጅነት ልጅ ሆነ ማር ልሳለ መሰለኝ ትንተባተባለህ። መንተባተብህ ደግሞ የማይገባ ነው። አማርኛውን አፍርድሜ ያስገብተው ነው የምትናገረው። በግድ ነው ገጣጥመን የምናዳምጠው። ከዛም ላይ እንደገና ፈጥነህበት ጆሮአችንን ታቆሸዋል። ረጋ በል፣ ሰከን በል። በተቻለ ማለት ገጣጥመህ አንብበው ስታነብ። ምንድን ነው አማራ እንትን ምንድን ነው? ምኑን አማራ? እሺ አማራ ፖለቲከኛ ምንድን ነው? ቀጥል። አሁን ሂድ። የአማራ ፖለቲከኛ አማራ ህዝብ አደጋ ውስጥ እየገባ ያለው ተንታኙ ሚዲያ ላይ ያሉ ሰዎች በሙሉ እዩዋቸው። ባክግራውንዳቸው ወይ ዲያቆን ነው፣ በስመ አብ ወልደ መንፈስ ቅዱስ ብሎ ይጀምራል፣ ወይ አንድ ዘፋኝ የነበረ ነው፣
ሻምበል ምናምን የሚባል ነበር። ከዛ እሱን ይቅርታስ ብሎ ራሱ ላሽ ብሎ ኮንዶሚኒየም ሸጦ ከአማራ ህዝብ ጋርም እዚህ ታርቅ ያለ ብሎ 360 ስቱዲዮ ውስጥ አስገቡት። ከዛ በቃ አፉ ብለናል፣ በቃ ይቅርታ ብለናል፣ በቃ ምናምን አሉት። ያ ማን ነው አሸሸ አብይ መጣል ምናምን ያለው ሰውዬም አርቲስት ነው፣ ያው ዘፋኝ ምናምን ነው የሚሉት አክቲቪስቱ በሙሉ እዩዋቸው። አንድም በትምህርት ቤት በኩል ያለፈ የለም። በኮሌጅ በኩል ኮሌጅ ሰብሮ የገባ የለም። እንዲሁ በአፈርማቲቭ አክሽን በቴዎሎጂ አካባቢ ይገባሉ። 1.6 1.4 ያመጡና በቃ አስገባቸው። ዲቁና ምናምን አለው ይገባ ምናምን ተብሎ ከዛ ዲግሪ ተብሎ ቴዎሎጂ ዲግሪ ሆኖ ምናምን ይወጣል። እነዚህ ናቸው አማራ ድምጾች። ይሄ ነው የአማራ ህዝብ በእነዚህ ነው ሪፕሬዘንት የሚደረገው። የአማራ አሁን የከሰሩ የደርግ ምርኮኞች ናቸው የአማራ ህዝብን ትግል እንትን የሚያደርጉት። እንግዲህ አማራ በዘመናችን ሲዋረድ እያየን ያለው ዘንድሮ ነው። አሁን እየጎለጎልን ማውጣት ብቻ ነው ታሪኩ፣ እየመነቀልን ማውጣልን ነው። አማራ ጭራሽ ተመልከቱ፣ ህወሓት አማራን እንደዚህ በዚህ ልክ ጥግ አድርጎ ሲደፋ፣ ለዚህ ነው የዲያስፖራ ትግል ከንቱ ነው። የመሬቱ የሰማያው በአየሩ ብለን ነው። ለዚህ ነው አስታውሳለሁኝ ወይዘሮ ሀብታሙ በጣም በዚህ ጉዳይ ላይ መልስ መልሶ ነበር። ትግላችን የበላው አንተ ነው የሚለው ሞጣ፣ አንተ ነህ ለዚህ ያበቃህን፣ አንተ ነህ 360 ናችሁ፣ ከፋፈላችሁ፣ ያዋረዳችሁን፣ የበታተናችሁን፣ የትግራይ መሳቂያ ያደረጋችሁ ነው የሚለው ሞጣ። እንዲያውም በአንድ ወቅት የተናገረውንም ለትዝታ ላምጣላችሁ። ይሄን ነበር ሲል የነበረው እንደዚህ ኮሶ መጥቶ ቂሴ ቤት የቆሰለ እያለ እንዴት የመጣው ታውዚያ እንዴት የመጣው እንዴት የአማራን ፋኖ ትግል ተቀላቀላችሁ? እንዴት መጣችሁ እዚህ ሀገር? እንዴት ተቀላቀላችሁ? እንዴት ገባችሁ ትግል ውስጥ? እውነቱን ነው ሞጣ መጠየቅ ይችላል። ይሄን በምን ገባችሁ? እስኪ እናዳምጠው። እንዴት የመጣው ታውዚያ ቂጤ ቆሰለ ምናምን ብለህ ሰውን ለምነህ ቂጥህ ዳነ። እንግዲህ ቁሰላ አናውቅም። ብልት የተቀጠቀጠ ብለህ እንዴት ወለድክ? እስር ቤትም ነው ደግሞ የተረገዘው ተብሎ እንዴት ወለድክ ተብሎ እኮ የሚጠይቀን አይ አማራ። ይሄ ሰው እንደዚህ አሁን እንደዚህ ኮሶ መጥቶ ቂሴ ቤት የቆሰለ እያለ ቂጡ ሲድን፣ ዛሬ ግን ያንን ቁስሉን ረስቶ እንዴት እንደሚያደርገው ፈልቶብሃል። የአሜሪካ ሽሮ በጣም ጠግባል። አንተ ሌባ ዛሬ ሰው ትመስላለህ። ማነህ አንተ? ሀብታሙ አያሌው ድቁናህን ያፈረስክ እኔ አላውቅም። ሳሪስ አካባቢ ራስታ እኮ ሆነ ነበር። ይሄንም ያህል ፀጉሩን አሳድገን ከድቁና ወጥተህ የት ቤተክርስቲያን እንደነበርክ እኔ አላውቅም። ብዙ ሰዎች እንደሚወዱህ አልነበረም? ዲያቆን ሆነ ክርስቲያን ሆነ በኋላ እኮ ጥለው ሌላ ገርል ፍሬንድ ይዘህ ምናምን 3-4 አምታተህ ፀጉሩን እንዲያርገህ እኮ አሁን ነው የተቆረጥከው። ዛሬ ግን ቤተክርስቲያን ወጥተህ ካባ ደረብ ሀብታሙ አያሌው ታጭበረብራለህ። ትናንት ኦሮምኛ ትዘምር ነበር፣ ዛሬ ደግሞ ኦሮሞን ትጠለዋለህ። ለምን ትጠለዋለህ? የተልባ ስፍር ሸርታታ ስለሆንክ ነው። ግን የመጣበትን ብታስብ ኖሮ ያኛውን አጠለው አሰድቦም ነበር። አዎ እንግዲህ አማራ ውስጥ ተዘግዝካችሁ በአማራ ስም ነገዳችሁብን። መሳይን የሚሉት እንኩሮንም እንደዚህ ነው። ከደቡብ መተህ ከምባታና ሀዲያ ጥምባሮ ዞን መተህ አማራ ነው የሚመስል አማራውን ተጫወትክበት ነው የሚሉት። ለዚህ የአማራ ትግል መብት አቶ ጠያቂ አቶ ሲንከራተት የምታዩት በዚህ ምክንያት ነው። ገበናቸው ገና የሁሉም እየወጣ ነው ያለው። ገና የልደቱ እየተሰራ ነው ያለው። የነ ይልቃልም እየተሰራ ነው። የሁሉም እየወጣ ነው እየተሰራ ነው ያለው። በሙሉ በኮማንድ ፖስት እንደቀረበ እናቀርባለን። ያው ቅጥብ ያለው የራሴን ነው ማመጣላችሁ። አሁን እንግዲህ በዚህ የተነሳ ነው እንግዲህ ስታሊን ቀዳዳ ያገኘው። በጣም ውሸት ነው፣ በጣም ቀዳዳ ነው። አስታውሳለሁ አንድ ጊዜ ወይዘሮ ሀብታሙ ምንድን ነው ያለው? የብልጽግና መንግስት በ4 ኪሎ በትን ምናምን ነገር ሰበር ዜና ሰበር ሚስጥሩ እጃችን ገባ። መንግስት እያደረገ ያለው በ4 ኪሎ በምሽግ እየተቆፈረ ኮንቴነር እየተቀበረ ወርቅና ብር ጉድጓድ እየተቀበረ ያለው ያን ያወሩ ሰዎች ናቸው። የቅርብ ጊዜ ትዝታ ነው። ለፕሮፓጋንዳ የማይጠቀሙት ነገር የለም። ይሄ ሁሉ አብይን ጥላቻ ነው። የታለ ያ ትግል? የታለ ኮንቴነሩ? የታለ ምሽጉ? አሁን እየጠየቁ ነው ያሉት። በከምን አውቀ ነበር ያን ፖለቲካ የሰራ የነበረው? ህዝብ ላይ ትዝብት ውስጥ የከታችሁን የሌለ ፕሮፓጋንዳ ስለሚሰሩ ነው የሚለው ወጣቱ ህዝቡ ቢለው ነው አሉ የሚለው። እንዲህ አይነት ፖለቲካ እኮ ትናንትና የሰማነው ምንም እስካሁን ድረስ ማወቅ አልተቻለም። ግን ከመረጃ ልትወስዱት የሚገባ
ከጥልቅ ሰበር መረጃ ነው። ሰበር ጥልቅ መረጃ ከመረጃ ምንጮች የተገኘ የታለ ይሄ ጥልቅ መረጃ ነው ልትወስዱት የሚገባ። ከአዲስ አበባ በሱሉልታ ጫፍ በሱሉልታ መውጫ ማለት ነው ጫፍ ወደ ምንጃር የሚወስደው ወደ ለገዳዲ መስመር በርካታ ማሽነሪዎች ስምሪት ወስደው ኤክስካቫተሮች ምሽግ እየቆፈሩ ነው። ባለፉት ቀናት እነ ምናላቸው ማንስተው ነበረ አዲስ አበባ ዙሪያ ቁፋራ ምሽግ ቁፋሮ እየተደረገ ዝግጅት እየተደረገ እንደነበረ። አሁን የሱሉልታ መስመር ላይ አንድ የተለየ አዲስ ነገር የተፈጠረው በተወሰነ ርቀት ምሽግ እየተቆፈረ በተወሰኑ ርቀቶች ደግሞ ኮንቴነር ይቀብራሉ እና ኮንቴነሩስ ምንድነው ያለው ምንም እስካሁን ድረስ ማወቅ አልተቻለም። ግን በተወሰነ ርቀት ኮንቴነር እየተቀበረ ነው። ምሽግ ቁፋራዎች እየተካሄዱ ነው ያሉት። የኮንቴነር መቅበር ምሽግ መቆፈር ስራ ተጠናክሮ ቀጥሏል። በአንድ በኩል ምሽግ እየቆፈሩ ኮንቴነር እየቀበሩ ጭንቀት ውስጥ ናቸው። በሌላ በኩል ደግሞ በፕሮፓጋንዳ በኩል ገፍተናል አሸንፈናል ለማለትም ይሞክራሉ። ታዲያ የታለ ያ ኮንቴነር? ወርቅ ነው ብላችኋል። በአንድ ቦታ ላይ አብይ ወርቅና ዳይመንዶችን በኮንቴነር እየጠበረው ናቸው። የታለ? ምን ነው የሱን ትግል አቆማችሁት? የሱ ወሬ አቆማችሁት። ለዚህ ነው ጄሪ በአንዳንድ በኩል እውነት አለ። ጄሪ ዛሬ ሞቶ የተናገረው ይሄን ነው። ከነዚህ ጋር ትግል አንቀጥልም ነው ያለው። ይሁን የተናገረው ጄሪ እናዳምጠው። የቲኤምኤች ጊዜ ስሪስቲክስ ቪዲዮ ስናሳይ አሳይላል። አይዞ ጄሪ ድሮም በቲኤምኤች ጊዜ በ360 ጊዜ በነ እንኩሮ ጊዜ እኛ በምንሰራበት ጊዜ ነው የሚለው እሱ። ቀጥል ሂድ። ቪዲዮ ስናሳይ የቲኤምኤች ጊዜ ስሪስቲክስ በሏቸው ኢሳት በሏቸው ምናምን በሏቸው በሙሉ ኖ ብለውናል። መጀመሪያ ኖ ብለውናል። ውሸት ነው ብለውናል። ቅጥፈት ነው ብለውናል። ያልተጠራ ነው ብለውናል። ዩኒፎርም አስለብሶ ራሱ በራሱ ቲፒኤልኤፍ የራሱ ልጆች ዩኒፎርም አስለብሶ ገደለ ብለውናል። ይሄ አጋሰስ ስብስብ ነው። ከዚህ ጋር ትግራዋይ መኖር ማለት ወንጀል ነው። ታጥቦ የማይታጠብ ይሄ አተላ ነው፣ ጨጓራ ነው። የበሬ ጨጓራ ታውቃላችሁ። ሺህ ጊዜ ብታጠብ አይጸዳም። የካደን ነው ይሄ። አሁን ተመሳሳይ ነው። አሁን አማራ ክልል በድሮን ሲመታ ትግራዋይ ከአማራ ጋር ከዚህ በኋላ ታገለ ማለት ምንድን ሽንፍላ ነው ያለው? ምንድን ነው ጻፉ? ሽንፍላ ማለት ነው። እንግዲህ አብዮች አሁን እንግዲህ እየተበታተኑ መጥተዋል። አሁን አንድ ላይ ሆኖ ማለት ነው። የአብይ ስሪቶች አብዮችን አንድ ይዝገባቸው። አብዮችን አንድ ይደገማሉ። አብዮችን ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም ማን መሳይ አብይ አሁን እሺ እንግዲህ ይሄንን ኮርዳይት ለምን አመጣሁ? የወደብ ጉዳይ ነው። እነዚህ ሁሉ ዳርዳር የምልበት ምክንያት የወደብ ጉዳይ ነው። እንግዲህ ወደባችን ጉዳይ ግልጽ ነው። ተዘርፈናል፣ ተሰርቀናል፣ ተታለናል፣ ተጨበረናል። የኛ ጄኔሬሽን ስለተጨበረ የልጆቻችን ጄኔሬሽን አይጨበርም። ለዚህ ዋጋ እንከፍላለን። እኛ ባንጨርሰው ልጆቻችን ይጨርሱታል። አደውሉ አልኳችሁ። ሄሎ አሌክስ በዳዳ
ቴሌግራም አትደውሉ ብያችኋለሁ። ብሎክ አደርጋለሁ አሁን በቴሌግራም ላይ አሌክስ በዳዳ ብሎክ ሆኗል ከቴሌግራም ላይ። ብሎክ ሆኗል። አሌክስ ብሎክ ሆኗል። አትደውል ብያችኋለሁኝ። እሺ ምሬሃለሁኝ። አሁን እንዳትደውል ካሁን በኋላ ብሎክ አላደርግም። ምሬሃለሁ። ከደወልክ አሁን ደግመሃለሁ። አለበለዚያ ብሎክ አደርጋለሁ። ቴሌግራም አትደውሉ አላችሁ። አትደውሉ ቴሌግራም ብያችኋለሁ። እንደውም ብሎክ አደረኩ። ምረት ለምን አሰጣለሁ? እንግዲህ የወደብ ጉዳይ የህልውና ጉዳይ ነው ለኢትዮጵያ። አብይ አሁን እየሄደበት ያለበት የወደብ ጥያቄ በዲፕሎማት እኮ መሆን ያለበት፣ በእርቅ በሰላም በዚህ በአምባሳደር ደረጃ በመና አይሆንም። 37 ዓመት ስላልሆነ ነው ታፍረን የተቀመጥነው። ሌላ 37 ዓመት ዲፕሎማት አንፈልግም። ቢቻል ኖሮ መሆን የሚገባውን ሁሉ በሂደት ይደራል። አልተሳካም። ሐቃችን ነው፣ መብታችን የጠየቅነው። የዓለም መንግስታት ሁሉ ለኢትዮጵያ ፈርዷል፣ ወስኗል። ማስጠንቀቂያ ከነካሳው ሻዕቢያ እንዲከፍላት ለኢትዮጵያ ተወስኗል። ማንም የማይችል ሀያላኖች ናቸው የወሰኑት። ዛሬ ትራምፕ ሄዶ እንትና ማነው አምጡ ሊባል ኢሳያስ አፈወርቅ ሄዶ ፌክ ሰነዶች እያዘጋጀ ነው ያለው። መረጃው ደርሶታል። የዓለም መንግስታትም ደርሷቸዋል። የእኛም ደህንነቶች መረጃ ደርሷቸዋል። እኛም መረጃው ደርሶናል። ህጋዊ ሰነድ የለም። በሽግግር መንግስት ላይ ሆነ መንግስት ሳታቋቁም የሰው ሀገር ድንበር ቆርጠ መስጠት አትችልም። ሁለተኛ ወንጀል። በሶስተኛ የሰነድ ማስረጃ የለም። የት አለ ሰነዱ? ሶስተኛ። ስለዚህ ምን መደረግ አለበት? በአስቸኳይ ግብፅ ሀገር ሄደን ሰነድ ማዘጋጀት አለብን ተብሎ ኢሳያስ አፈወርቂ ከኤርትራ የተነሳው ያችን ሰነድ ለማዘጋጀት ነው። ለሁለት ጉዳይ ነው ሄደው። የመጀመሪያው ከዛሬ 6 ወር በፊት ከሳዋ ቀጥታ ግብፅ ገብተው የግብፅ ወታደሮችና የሻዕቢያ ወታደሮች የወታደራዊ ልምምድ ያደረጉትን ለመመረቅ ነው። የመጀመሪያ ጉዞ ይሄ። ሁለተኛው ይሄን ሰነድ ማዘጋጀት አለበት ለዓለም መንግስታት ለማቅረብ። ኢትዮጵያ የከሰሰች ያለችው ካለ ሰነድ ተጭበርብሬያለሁ ያለች ነው። ምን ይደረግ? ናና እናዘጋጀዋለን። እንዴት ነው የሚያዘጋጁት? በዛን ጊዜ የነበረው በዚህ ጉዳይ ላይ ቡትሮስ ጋሊ ነው፣ ግብፃዊ ነው። ከዛ ቀጥሎ ያለው መለስ ዜናዊ ነው። ከዛ ቀጥሎ ኢሳያስ አፈወርቂ ነው። ቡትሮስ ጋሊ ግብፃዊ ስለሆነ እሱን በቀላሉ ማግኘት ይቻላል፣ ማስፈረም ይቻላል። ኢሳያስ በህይወት አለ፣ ኢሳያስ መፈረም ይችላል። መለስ ነው የሞተው፣ የመለስን ፊርማ ማስቀመጥ ይቻላል። ያንን ሰነድ ወስደን ለተባበሩት መንግስታትና ስንጠየቅ ለዓለም መንግስታት እናቀርባለን። አይቻልም። ኦልሬዲ አሜሪካን ሲአይኤ ደርሶበታል፣ ሞሳድ ደርሶበታል፣ ኬጂቢ ደርሶበታል። ፋይሉን ከታርገውታል። ይሄንን ሰነድ ይዘው የሚወጡ ከሆነ አሁን ጭራሽ ወንጀል ውስጥ ነው የሚገቡት። አሁን ሰነድ ማስቀርበር ወንጀል ውስጥ ይገባል። ስለዚህ ፍሪዝ አድርገውታል። ወይ ይዘውት ሊመጡ ይችላሉ፣ አላውቅም። ግን የሄዱት አካሄዳቸው እየተሰራ ያሉ እሱ የሰነድ ጉዳይ ነው። የጨነቀ ዕለት ነው ነገሩ። ህዳሴ ግድብ ልክ እንደዚሁ ችግር ነበረብን ታስታውሱ ከሆነ ጠቅላይ ሚኒስትር ዶክተር አብይ በህዳሴ ግድብ ኢትዮጵያ የተፈተነችውን ምንም ፈተና ገጥሟት አያውቅም በዘመኗ። በብዙ ትግል፣ በብዙ ጣውረድ፣ በብዙ እልህ ጨራሽ ትግል ህዳሴ ግድብ አስመርቀናል። እዛ ላይ አንድ የተናገረው ነገር አላችሁ። እሱን ላዳምጡ። ማትንበረከክ ለነጻነቷ ለክብሯ ኢትዮጵያ ማንደች የሚለውን ጠቅላይ ሚኒስትሩ የተናገረውን ላዳምጡ። ኢትዮጵያ ትልቅ አገር ናት ሲባል መልቲፕል ሾክስ አሉ፣ ግጭቶች አሉ፣ ችግሮች አሉ። በየቦታው በየቀኑ የምንጋፈጣቸው ፈተናዎች አሉ። እነዚያ ሁሉ ፈተናዎች ቢኖሩም ኢትዮጵያ በቀላል የማትናወጥ የማትናጥ ያሰበችውን የምታሳካ በጫና የማትንበረከክ ለነጻነቷ ለክብሯ በቀላሉ የማትገዛ መሆኗን ዳግም ይህ ትውልድ ያረጋገጠበት ስለሆነ ህዳሴ መልኩ ብዙ፣ መገለጫው ብዙ፣ ገጹ ብዙ፣ ሁሉም እንደየቋንቋው እንደገባው ልክ እየመነዘረና እያነበበ የሚጠቀምበት ትልቅ ትሩፋት ያለው በረከትና ጸጋ
ለኢትዮጵያውያን ደግሞ ታላቅ ደስታ ነው ብዬ አስባለሁ። አዎ ኢትዮጵያ ሁሉን ነገር ጀምራ ሀቅ ይዛ ስለምትጀምር በፈተናዎች ውስጥ ነው የምታልፋቸው። ህዳሴ ግድቡን ሀቅ ስለነበር ነው ጨርሰን ዛሬ ለዚህ ድል ይበቃል። የወደባችንን ጉዳይ ሀቅ ስላለን ብዙ ጣውረድ ይኖር ይሆናል፣ ዋጋም ያስከፍለን ይሆናል፣ ግን አሸንፈን እንወጣለን። በሁለት ቢላ የሚበሉት ባንዳዎች ለማስመሰል የሚጠቀሙበትን ግን አንጠቀምበትም። በሁለት ቢላ የሚበሉ የት ጋር እንደቆሙ የማያውቁት ምንድን የሚሉት አሁን ችግራችን እሱ አይደለም። እሺ ሰላም ብያለሁ። ችግራችን እሱ አይደለም፣ ወደቡ ይቆይልን፣ ሀገሪቷ ሰላም አምጧ፣ ኑዋ ሰላም አምጡ። ኮሪደር መንደሩ ይቆም። አይቆምም። ኮሪደር መንደር ልማት አይቆምም። ብልጽግና አይቆምም። እርሻው አይቆምም። ፋብሪካው አይቆምም። ኢንዱስትሪ አይቆምም። ኢትዮጵያ ትበለጽጋለች። ከዓለም ደረጃ እንሰለፋለን። ይዘን የተነሳነው ዓላማ ነው፣ እየሰራንበትም ነው ያለው። የኑሮ ውድነት እየተቆጣጠር ነው ያለው። የዋጋ ግሽበት እየተቆጣጠር ነው ያለው። ስራ አጥነት እየተቆጣጠር ነው። የቤት እጦት እየተቆጣጠር ነው ያለው። ከአቅማችን በላይ ሆነ ነገር የለም። የወደብ ጉዳይ የኔ ነው ብለህ ከኔ ጋር ዛሬ ሳትቆም ነገ ወደቡን ከጨረስን በኋላ ድል አደረግን ብለህ ብታጨበጭብ እንደ ህዳሴ ግድብ አናልፍም። አሁን ህዳሴ ግድብ ላይ አሁን ህዳሴ ግድብ ምን ያደርጋል? ቢቆይሳ ከግብፅ ጋር መጣላት ምን ያደርጋል? አሁን ጦርነት ምን ያደርግልናል? ከግብፅ ጋር በሰላም ይፍቱ። ምንድነው አሁን ለዚህ ግድብ እያላችሁን እያስፈራራችሁን የጨረስነው ህዳሴ ግድብ። ስንጨርሰው ግን የመጣችሁት እናንተ ናችሁ። እዛ ሜዳችሁ ሰዎች አላችሁ፣ ወደ ፎቶ የተነሳችሁ አላችሁ። አሁንም ወደ ጉዳይ መጣችሁ ፎቶ የምትነሱት እናንተው ሰዎች ናችሁ። አሁን ያላችሁ ሰዎች እየነገርኩ ነው ያሉት እኔ እናንተ ናችሁ የምትሉት። አሁን ይሄ ነው ጫወታ ያለው። ስለዚህ በወደባችን ጉዳይ ላይ አንድ አቋም ብቻ ነው ይዘን የምትነሳው። ለኢትዮጵያ ወደብ ያስፈልጋታል። ለኢትዮጵያ ወደብ አያስፈልጋትም። ቢ እና ቢ ሁለቱም ብቻ ነው የምትመርጠው። ሲ የሚባል ምርጫ የለም። መሀል ላይ መቆም አትችልም። በዚህ በኩል አጉል ዲፕሎማት እንደዚህ ነው፣ በዚህ በኩል ደግሞ ያስፈልጋል፣ በዚህ በኩል ይሄ አይደለም። አይ ካልከኝ ሻዕቢያ መሆኑን እንታረጋግጥ። ምንም ሌላ ዓላማ የለም። በምንም ትግል ውስጥ አልከትንም። ሻዕቢያ ነህ አይ ካልከኝ ወይ ግብፃዊ ነህ፣ ከሁለት አንዱ። በሁለት ቢላ እንድትበላ እድል ስለማልከፍትል ነው ይሄን ነገር የምነግርህ አንተ። ትክክል ያዘኑን ይመስል ሲያዘናጉንና የተሰጣቸውን ሚሽን ቲንክ አመሰግናለሁ። ምንም ጥያቄ የለውም። ኢትዮጵያ ትለመልማለች። ግድቡም አልቋል፣ ወደቡም በቅርቡ ይቀጥላል። በዚህ የምትስማሙ አንድ ቁጥር አድርጉልኝ። እዚህ ጋር አንድ ቁጥር ጻፉልኝ። እዚህ ጋር አንድ የወደብ ጉዳይ የህልውና ጉዳይ ነው የምትሉ ወይም አንድ ቁጥር አድርጉልኝ። ዳይ 4,000 ምናምን ሰው አለ እዚህ። 140 ሚሊዮን ህዝብ የሚወስነው ውሳኔ ነው። በፓርላማ እናቀርባለን ይሄን ውሳኔ። መሀል ላይ የቆመ በሙሉ ሁለት ነው ስሙ። አንደኛው ሻዕቢያ ነው፣ ሁለተኛው ግብፃዊ ነው። በመሀል ላይ የቆመ በሙሉ እዚህ ላይ የሚያነጋገር ነገር የለም እንጂ እንደዚህ እንደ ቂጣ እየተገለባበጥ በሁለት ቢላ ልትሞላ የምትሞክር ማናችሁን ማንቀበላችሁ። ጊቭ ኦቨር። እሺ አንድ ቁጥር አድርጉላችሁ። አያስፈልግም፣ ሁለቱም ጻፉ ትችላላችሁ፣ ችግር የለም። በዚህ ተስማምተናል አለ። ጊቭ ኦቨር። ስለዚህ ተስማምተናል። ቴንክ ዩ አመሰግናችኋለሁ። ኢትዮጵያኖች ይሄ ነው ደስ አይልም ኩራታችሁ፣ ቤት ጽናታችሁ። እንዴት አባታችሁ እንደምወዳችሁ ቃላት እኮ የለኝም ለእናንተ። ጀግኖች እኮ ናችሁ፣ ጀግኖች ኩሮች። የጠቅላይ ሚኒስትሩ ራዕይ ይሄ ነው። ለልጆቻችን ታሪክና ቁርሾ አስቀምጠን አናልፍም። የበቃ እድሜ ጠገብ ፖለቲከኞች ናችሁ። መጽሐፍ ጻፉ ብሏቸዋል። ጻፉ፣ ውጡ ከኢትዮጵያ ፖለቲካ ላይ።
በየሚዲያው እየገባ ከረባት ሰቅለት እየተንጠለቀቅ የምትቀደድ ለዚህ አይጠቅምንም። ለኛ ጥቅምም የለም ጉዳትም የለም። ይመረዋጡ ይሄን ያለው በዚህ ጉዳይ ከተስማማን ቴንክ አመሰግናችኋለሁ። አብያብዮች ብለናችኋል። ስማውተናችኋል። አብያብዮች ብለናችኋል። ተነቀሱት አብይን ብለናችኋል። አመሰግናለሁ። ምን አይነት መኪና ማቆሚያ ነው እዚህ ጋር የሚሰራው? በቃ ይቅርታ እናፈርስላለን። አንተ ደግሞ ይፈርስላል አልኳል። ምናፍት ከፍታለህ ይፈርስላል አልኩ። በቃ ከህግ ውጭ ነው። ከንቲባ ክብርት ከንቲባ አዳነች አፍርሽልኝ ይሄ መስከረ አዳይ እባክሽ ለምንሽ አፍርሽልኝ አገላግኝ አልቻልኳቸውም እኮ ይፍረስ እንዴ መሳቂያ እኮ ነው የፖለቲካ መሳቂያ ፖለቲካ ራሻም ተሰራ ኤሽያ ተሰራ ላቲን አሜሪካ ተሰራ አረብ ሀገር ተሰራ አፍሪካ ሀገር ተሰራ ፖለቲካ ኢትዮጵያ ውስጥ ተገደለ ተቀበረ ፖለቲካ ኢትዮጵያ ውስጥ የሚያሳዝን በሚያሳዝን ሁኔታ ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማን መሰል አብይ አሁን እሺ አብያብዮች በእናንተ መጣበታለሁ። አብያብዮች በጣም ብዙ ከእናንተ ጋር ስራ ላይ ይመጣበታሉ። እሺ ከዛ በፊት አንድ ነገር መጀመሪያ ልክፈት። ኢሱም እኮ ዛሬ አዝኖ አየሁት እኮ በጣም ፊቱ ጥሩ አይደለም። ኢሳያስ ራሱ በጣም አዝኗል ዛሬ ሳይው። ኢሱዬ ምን ሆንክ? ሻገሪ ዘርሽም ዘሬ ነው አገር ሻገሪ ምን ሆኗል? በጣም ፊቱ አዝኗል። ጥቋቁር ብሎብኛል። ምን ሆኖ ነው? ኢሱ ደግሞ ምን ሆንክብኝ? ወይ ተጸጸተ ነገር ይነበብበታል ፊቱ ላይ። እስኪ እንዴት ነው ስታዩት? ፊቱ ላይ ጸጸተ ነገር ይነበባል። አገርሽ ሀገሬ ዘርሽም ዘሬ ነው የሚያስተሳስረን ኢትዮጵያዊነት ነው። ትግራይ ብንሄድ ወሎ ጎጃምና ጎንደር አገርሽ ሀገሬ ዘርሽም ዘሬ ነው የሚያስተሳስረን ኢትዮጵያዊነት ነው። ትግራይ ብንሄድ ወሎ ጎጃምና ጎንደር ይቅርታ ዛሬ ፕሮግራሜን ለየት አድርጌዋለሁ። ከተለመደው ፕሮግራም ውጭ ነው ያደረኩት። እሺ አብርሽ ይደውላል። አብርሽ አሟሟቋል። እኔ ፈልዶስ ነው የወጣው ዛሬ ልዝናና ነው የወጣሁት። ከድል በኋላ ነው ድል አደረግን እኮ ጨረስን እኮ በቃ ድል አድርገናል፣ ጨርሰናል። እንግዲህ ከዚህ በኋላ የኢትዮጵያ ፖለቲካ ጉዳይ ያው አፈርድሜ ይበልቷል። ምንም የሚያነጋግር ነገር የለውም። ምንም የሚያነጋግር ነገር የለውም። የኢትዮጵያ የፖለቲካ ጉዳይ ምንም የሚያነጋግር ነገር የለውም። የታወቀ ነው። አብርሽ ደውል እስኪ አንተ በራስህ ደግሞ እይታ ደግሞ ያየኸውን ደግሞ ራስህ ትነግረናለህ። አብርሃም ይደውላል። አብርሽ እናስገባዋለን። የዛሬው እንግዲህ የኔ እይታ ዛሬ እኔ ፈልዩዝ ነው የወጣሁት። ዛሬ ልዝናና ነው የወጣሁት። አንዳችሁም ወደ ፖለቲካ እንዳትገቡ። ዛሬ የመዝናኛ ቀን ነው። አብያብዮችን ምንድን ነው መፍትሄው? የሃርቫርድ ዩኒቨርሲቲ ፕሮፌሰሮች በጥናት ያደረጉትን ነገር ያው እዛ ጽንፈኞች አብይን ቢነቀሱት ከገቡበት አዙሪት እና የፖለቲካ አለንቆ ውስጥ ሊወጡ ይችላሉ የሚባለው ይሄ የሃርቫርድ ዩኒቨርሲቲ እውቅ ፕሮፌሰሮች የሰጡት ነው። ተነቀሱት። ምንም ማድረግ አልችልም ያለው እነሱ ናቸው ያሉት። ሄሎ ይሰማል። አብርሽ ይነቀሱት ተብሏል። ልደቱን አድንቄዋለሁ። ምን አለ? ልደቱን ያደነኩበት ምክንያት የሰው ታይትል አላወረደም።
ዶክተር ነው ያለው። ኦኬ ዶክተር አብይ ነው ያለው። አትሊስት ነው ማለት ከዛ ውስጥ እንትን ብያለሁ። ነገር ግን አብይ ሲንድረም ወደፊት እንደውም እነዚህ የጽንፈኛው ሚዲያና ተከታዮች ይህ የአብይ ሲንድረም በሽታ አንድ በሽታ ምልክት ወደፊት በዛ ምክንያት ይሆናል ብዬ ነው። ከጥላቻቸው የተነሳ ዶክተር አብይን አትኩረውበታል። ይሄ ለኢትዮጵያውያኖች ግልጽ ነው፣ ለእኛም ግልጽ ነው፣ ለአንተም ግልጽ ነው። ብዙ ጊዜም ጠቅሰነዋል። ለምንድን ነው ዶክተር አብይ ላይ ያተኮሩት የሚለውን ያው ይሄ ሰው ይሄ መሪ ይበልጣቸዋል፣ ምንም ጥያቄ ነው፣ ይበልጣቸዋል። በምንድን ነው የሚበልጣቸው? እንዴት ለምትሉ እዚህ ውስጥ ያሉ አይሉም፣ ግን ቢሉ የሚሰማ ሰው ይፈኛል። በሁሉም ነገር ይበልጣቸዋል። ፋሚሊውን በማስተዳደር ይበልጣቸዋል። ከፋሚሊ ውጪ ሌላ ሰው ተጨማሪ ለፍሬ ማብቃት አለብኝ ብሎ አብሮ የሚያኖር ነው። ፍቅር የሚዘራ ነው። አፍቃሪ ነው። ተፈቃሪ ነው። ጀግና ነው። ከልጅነቱ ጀምሮ እናቱን ያገለገለ ነው። አባቱን ያገለገለ ነው። ጎረቤት የሚወደው ነው። የበሻሻ ጫካና አፈር የሚወደው ነው። ዶክተር አብይ የኢትዮጵያ መሪ በ14 ዓመቱ መሳሪያ ተሸክሞ ለነጻነት የታገለ ነው። እናንተ ለፉድ ስታምፕ አይደለም የሚሰጠው። አሁን ለነገሩ ፉድ ስታምፕም እየቀረ ነው፣ ብር ስለጠፋ። ለሀገሩ የተሰለፈ ነው፣ ለፉድ ስታምፕ አይደለም። እሱ ብቻ አይደለም፣ በሄደበት ሁሉ በጀግንነት የተታኮሰ የቁራ ቋንቋን ኢንተርፕሬት አድርጎ ያዋጋ እሱ ብቻ አይደለም፣ ተምሮ አገር የቀየረ ኢትዮጵያ ውስጥ የሌለና ያልታሰበ ወያኔዎችን ያስደመመ ሀሳብ አምጥቶ ኢንሳ እንዲቋቋም ያደረገ ይሄ ለኢትዮጵያ ያስፈልጋል። የሃይ ጄኔሬሽን ስታንዳርድ የመዘነ ያየ እዛ ውስጥም ሆኖ ለውጥ ማድረግ አለብን፣ ከጄኔሬሽኑ ጋር መሄድ አለብን፣ ቆሞ ቀር መሆን የለብንም፣ በዚህ መልኩ መሰራት አለበት ብሎ ውስጥ ሆኖ ሲታገል የነበረና መለስ ዜናዊ አንድ ጊዜ እንደውም ይህን ሰውዬ ማጥፋት አለብን ያለ፣ ግማሹ ይሄ ሰውዬ እውቀት የለበትም ጅኒ እንጂ ያለው ስብሐት ነጋ ውስጥ ሆኖ ታግሎ አታግሎ ውስጥን ሰንጥቆ መረጃን ተንትኖና አውቆ ትውልድ ምን ይመጥነዋል ብሎ ተፈትኖ በእሳት የሸረሪት ድር ቤት ውስጥ ቆልፈውበት በጥሶ የወጣ ጀግና ዶክተር አብይ። እሱ ብቻ ሳይሆን ኢትዮጵያን ለሁሉና ያሰጋሉ ተብሎ እስከ ደብረ ሲና ሲመጡ ሽሽ ሲባል
ውጣ ሲባል መሸሽ አይደለም ፋቲኩን ታጥቆ ከስክሱን ጭኖ ሽጉጡን በወገቡ ይዞ ሬዲዮን በእጁ ይዞ ስልጣኑን አስረክቦ የዘመተ ጀግና ነው። ይበልጣቸዋል። የኢትዮጵያን ዲፕሎማሲ በቅጡ እንዲሄድ ያደረገ ልማቶችን ያፋጠነ ትውልድ የቀየረ ትምህርትን ያሻሻለ መከላከያ እንደገና ሀ ብሎ የገነባና ለሳይንስና ቴክኖሎጂ ያበቃ እሱ ብቻ አይደለም። ሳተላይት በእውናችንም ኢትዮጵያ ውስጥ ወደ ስፔስ ይገባል ብለን አስበንም ማለት ነው። ከአንድም ሁለት ሶስት ያደረገ ይበልጣቸዋል። እሱ ብቻ አይደለም። ለዘመናት ተበትኖ የነበረው ለ27 ዓመትና ለ30 የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ወያኔ አከርካሪውን ሰብራለሁ ስመጣ እንዳለችው ከደደቢት በረሃ ምን አደረገ? አሜሪካ መጥቶ በራሱ አውሮፕላን አስታርቆ ጭኖ ገባ። ገባላ ይበልጣል። በሃይማኖት ተቋሞች ውስጥ በሁለቱም ግጭት ሲኖር ውስጥ ገብቶ ይሄ ይጠቅማል፣ ይሄ አይጠቅምም፣ በዚህ መልኩ ቢሆን ችግር ካለ እኛንም ጥሩን ነገር ግን ራሳችሁ ፍቱ ብሎ ያደራደር እውቅ መንፈሳዊ ሰው ነው። ይበልጣችኋል። ትምህርት ነው ይበልጣችኋል። ፍቅር ነው ይበልጣችኋል። ጀግንነት ነው ይበልጣችኋል። ሞገስ ነው ይበልጣችኋል። አምራችነት ነው ይበልጣችኋል። ግብርና ነው ይበልጣችኋል። ማይኒንግ ነው ይበልጣችኋል። ሳይንስና ቴክኖሎጂ ነው ይበልጣችኋል። አርቆ የማሰብ ነው ቪዥነሪ ሊደር ነው ይበልጣችኋል። ተመስክሮለታል። ለእናንተ ማን መሰከረላችሁ? ሚስታት መሰክርልህ ነው ብለህ ሚስታት መሰክርልህ ይላል። ግለት ዲኖ በቃ በኩራት እኮ ነው የምንናገር። ይሄ ነው እውነት ነው ውስጣችን ያለው። የሚያስፈራ ነገር እኮ የለም። እውነት ነው። አዎ ዋሻው ጎርዳው ይህ ሰው ተፈትኖ እንደ ወርቅ የነጠረ እንደ ዳይመንድ የጠነከረ የግብፅ የለም የሻቢያ የለም አባይን ግድብ የጨረሰ ምርት ሲጉላላበት ጅቡቲ ላይ አምቆ ይዞ የጨረሰ ወደ አባይ ግድብ ምርት እንዳይዘዋወርና አጓጉል ሲሆንና ማዕት ሹፌሮች ሲገደሉ አምቆ ይዞ ጀግናን ያሰለፈ የውስጥ ሽኩቻ ሲኖር እንኳን አባይ ግድብ ማለቅ አለበት ብሎ ጠንክሮ ጥርሱን ነቅሶ የሰራ የሚሰሩ እጆችንና አመራርን አንድ ላይ አሰማርቶ አባይን የጨረሰ ይህንን ሁሉ ለፍቶ ሀገርን ለማዕረግ ያበቃ ኢትዮጵያ ለወደፊት እቅዷ ኢነርጂ ኢንዲፔንደንሲ ብቻ ሳይሆን በሞሮኮና በቱኒዚያ አርጋ ይህንን የኤሌክትሪክ መስመር ዘርግተን ምንድን ነው ያለው ለዩሮፖች እናዳርሳለን። ለኬንያውን ተውት፣ ታንዛኒያውን ተውት፣ ቢመቻቸው ለኤርትራውያን ተውት፣ ለሱዳን ተውት። በመከራ አልፎ ኢትዮጵያን ከመከራ ያወጣ መሪ ይበልጣችኋል። ገና ይበልጣችኋል። ይበልጣችኋል። ኢትዮጵያውያኖች በአቆም ያውቃሉ፣ በደንብ ያውቃሉ። ኢንተርናሽናል ኮሚኒቲ ይህን ሰው ያውቁታል፣ በደንብ ያውቁታል። እናንተ ጽንፈኛው አብይ 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 የምትሉት ዶክተር አብይን በደንብ ታውቁታላችሁ። ለምን? ቀምሳችሁታል ኃይሉን። ስለዚህ በአጠቃላይ ዶክተር አብይ የዘመናችን የሚቀጥለውም ዘመን ታሪኩን የሚዋጅና ታሪክን በኢትዮጵያ ውስጥ ሪፒት ያደረገ
የሚመጥን መሪ ብቻ ሳይሆን የሚበዛ የዓለም መሪ የኢትዮጵያ መሪ ጭምር ደረታችንን ነፍተን እንናገራለን። በአጠቃላይ መልኩ ኢትዮጵያውያኖች እንደዚህ አይነት መሪ እግዚአብሔር ስለሰጣችሁና ስለሰጠን በጣም አድርገን እግዚአብሔርን እናመሰግን። ስለ እውነት ነው የምንናገረው። ይህ መሪ ኢትዮጵያን የሚያሻግር ነው። ይህ መሪ የሚያስደምም ስራዎችን ኢትዮጵያ ውስጥ እንደሚሰራ እርግጠኛ ሆነን መናገር እንችላለን። እርግጠኛ ነው የምላችሁ። እያንዳንዱ ኢትዮጵያዊ ባሁን ኒው ጄኔሬሽን ዩዝ ዘጀንዚ ኢትዮጵያ የሆንክ እውነት ኢትዮጵያንና ምድሯንና ህዝብን የምትወድ ከሆነ ሸለቆን፣ ሸንተረሩን፣ ከብቱን፣ ወንዙን፣ ወፉን ኢትዮጵያን የምትወድ ከሆነ ይህ መሪ ኢትዮጵያን ያሻግራታል። እውነት ነው። ዶክተር አብይ የሰውን ህይወት ብቻ አይደለም እየቀየረ ያለው። ዶክተር አብይ የተራቡ ምድሮችን በመሸፈን እየቀየረ ነው። ዶክተር አብይ ኢኮሲስተሙን ኢንቫይሮንመንቱን እየቀየረ ያለ ነው። ዶክተር አብይ የዓለምን የአየር ንብረት እየቀየረ ያለ ሰው ነው። የምንገኘው በምዕራብ ይቅርታ ቀጥል። አያስደምምም። ስለዚህ በአጠቃላይ የምትጨምሩ ጨምሩ። ነገ እንግዲህ ያው መከላከያ ሰራዊታችን የሀገር አለኝታና ዋልታ ማገር አንዱ ይህንን መከላከያ ሰራዊት ሪፎርም ሰርቶበት ያጠናከረው ዶክተር አብይ ነገ ወንድሞቻችን እህቶቻችን በግፍ ያ ትምህርት ቤት ሲሰራ የነበረ ያ አንበጣ ሲያባረር የነበረ ያ ሲያርስ የነበረ ያ የተጋባና የተወለደ ያ ያስተማረና ትምህርት ቤት የሰራ ያ ለገበሬው የተሸከመ ያ ወጥቶ አደር ያ የቤተሰብ ኃላፊ ያ ሚስት ያለው ያ ልጅ ያለው ያ እህትና እናት በግፍ መብረቃዊ ጥቃት ብሎ ሴኮትሬ አደርሰንበታል ብሎ እንደተናገረው ሴኮትሬ ግፍ የተሰቀየው ነገ ይታሰባል። የዛን ጊዜ ነው ቲፒኤልኤፍ የኛ ወታደሮች ወጥተው ሲናገሩ እነሱ የሰሩትን ግፍ መዘርዘር አይቻልም የተባለውን በሙሉ እናውቃለን። የኛው ሴቶች ወታደሮች ወጥተው ሲናገሩ የደረሰባቸውን ግፍ እዚህ መዘርዘር አይገባል። ሁላችሁም ሰምታችሁታል። እነሱ ከሚያቀራብሩት ዜና ሪያሊቲውን ያኔ ሰምተናል። የማን ስራ ነው የሚለውን ያኔ በ24ቱ መብረቃዊ ጥቃት ምን አደረሱ ምን አደረጉ በሴቶቻችን ላይ የሚለውን ያኔ እናውቀዋለን። ይህንን ድራማ እየደገሙት አሁንም በቀደም ዕለት ሰምተነዋል። የነሱ ስራ መሆኑን ያኔ እናውቀዋለን። ስለዚህ ክብር ለመከላከያ ሰራዊታችን በግፍ ህይወታቸውን ላጡ ለትግራይ ድንበር እንሞታለን ብለው ለዘመናት ከሻዕቢያ ሰራው ሲጠብቅ የነበረው ያ ወታደራችን ያ ግፍ ለደረሰበት ክብር ይገባዋል። ሁልጊዜ በልባችን እያሰብናችሁ ነው። ሁልጊዜ ትኖራላችሁ። ሁልጊዜ እናንተ አልሞታችሁም። ለኢትዮጵያ መስዋዕት ነው የሆናችሁ። የእናንተ እንደዛ መስዋዕቱ መሆን ኢትዮጵያን ነፃ እንድትሆን አድርጓል። ማን ምንድን ነው የሚለውን ለይተንበታል። ክብር ለመከላከያ ሰራዊታችን። ቢቢያ አስረዘምኩኝ። በጣም ይቅርታ። አመሰግናለሁ። በጣም ቆንጆ ነው። በዚህ አይነት ነው እንግዲህ መሪያችንን ስንገልጸው እንደዚህ ነው። አናስነካም ብለን የምንላችሁ ስለማናስነካው አሳልፈን ለቀን በላ ስለማንሰጠው ነው። አትደርሱበትም፣ አትችሉትም። በዚሁ በገቡ ትግራችሁ ትቀጥላላችሁ። በዚሁ ከፍትላችኋለሁ። በኋላ ሙሲያችን እንግዲህ ዛሬ ትናንትም ጠቅላይ ሚኒስትሩ እንቅልፍ አልባ ነው። ዛሬ ደግሞ የት እንዳለ ይሁት። ዛሬ የምንገኘው በምዕራብ ጎጃም ዛሬ ጎጃም ነው ያለው። ምዕራብ ጎጃም በመስኖ
የአማራውን ለመካስ አማራው ያባከነውን ጊዜ ወደ ግብርና ለመለወጥ ከፍተኛ ስራ የተሰራ ያለው ጎጃም፣ በምዕራብ ጎጃም ፋኖ ይላል። ጎጃም ፋኖ መነሻችሁን ጎጃም መድረሻ 4 ኪሎ ይላል። ይኸውልህ ዛሬ በምዕራብ ጎጃም የመስኖ እርሻ የባከነ ጊዜ ያልታረሱ እርሻዎች ሁሉ ይታረሱ ስራ ላይ ያለው ጠቅላዩ። ዛሬ የምንገኘው በምዕራብ ጎጃም በሜጫ ወረዳ ይሄ ቆጋ መስኖ የሚባለው ነው። ቆጋ መስኖ በዚህ ዞን ውስጥ እንደ ማሳያ የተወሰደ በዚህ ከኋላ የስንዴ የበጋ ስንዴን በመስኖ የምናመርትበት እዚህ ጋር ደግሞ አቮካዶ በመስመር ለኤክስፖርት በሚያመች መንገድ ከእስራኤል በመጣ ዝርያ የተዘራበትና ብዙ አርሶ አደሮች በጋራ ሆኖ የሚሰሩበት ቦታ ነው። ማሳያ የተወሰደ እዚህ ጋር በዚህ ከኋላ የበጋ ስንዴን የበጋ ስንዴ የአማራ ክልል ያባከነ ጊዜውን በሽፍታ በጽንፈኛ በፋኖ ጎጃም ጎንደር የባከነ ጊዜውን ዛሬ በመስኖ የበጋ ጤፍ፣ ስንዴ፣ አቮካዶ፣ አትክልት፣ ቲማቲም ዋሬቨር ስራ ላይ ኦፕሬሽን ላይ ነው ሰውዬው ያለው። የኦሮሚያውን ጨርሷል፣ የሶማሌውን ጨርሷል፣ የአፋሩን ጨርሷል፣ ወደ አማራውን መጥቷል። ይሄው የምታየው እሱ ከኋላ የበጋ ስንዴን በመስኖ የምናመርትበት እዚህ ጋር ደግሞ አቮካዶ በመስመር ለኤክስፖርት በሚያመች መንገድ ከእስራኤል በመጣ ዝርያ የተዘራበትና ብዙ አርሶ አደሮች በጋራ ሆኖ የሚሰሩበት ቦታ ነው። አሁን ለዚህ ነው ሰውየው ስራ ላይ ነው አትችሉትም ብለስ ዛሬ በየቦታው እየተቀጠቀጠ ነው ያለው። መከላከያው ትልቅ ድል ነው። የነገውን ጥቅምት 24 ስላስታወሰ የነገው ጥቅምት 24 የብዙ ሰራዊቶችን ወንዴ ስለሳበ በጀዊሳው ላይ ዛሬ ከፍተኛ ማዳግም እርምጃ ይወሰድበት ነው ያለው። በሸኔ በኩል ከፍተኛ የሆነ ኦፕሬሽን እየተሰራ ነው ያለው። ሻቢያ በመጣበት አመጣጥ ላይ በአፋር በኩል እየተሰራገረ ያለው በመጣበት አቆያ በዛሬው ውጊያ ላይ ተመልሰው ልክ እንደባለፈው የግብፅ ወታደሮችም ተገኝተዋል። ከሞቱት ውስጥ ከኤርትራ ወታደሮች ጋር የተሳተፉ እርምጃ ተወስዶባቸዋል። ዛሬ በነበረው በአፋር ውጊያ በኩል ዝርዝሩን አላወራውም። ለዚህ ነው አትችሉም ቢስ። ስለዚህ አብይ እንዳላችሁ ድርቃላችሁ። የዘመናችን ሙሴ በዚህ ነው አይፋን ነው ከአይጥ ጉድጓድ እንዴት ይውጣ። ስለዚህ ይሄ ነው ያለው። በርቱ፣ አሸንፈናል። እንኳን ደስ አላችሁ። የዛሬ የዕለተ ሰንበት የመዝናኛ ፕሮግራማችን ቆንጆ አድርገን መልዕክት አስተላልፈንላችኋል። እንዲገባችሁ ነው ያስተላልፈንላችሁ። በርቱልኝ፣ ወዳችኋለሁ። ጎላ ያሻራችሁን አስቀምጡ። እየነገርኳችሁ ነው ያሉት። ክብር ለኢትዮ ኤርትራ ህዝቡ። እንደዚህ ባሉ ችግር የለብንም። ኤርትራውያኖች ዛሬ አይታችኋል ምን አይነት ቅጣት እንደተቀጣችሁ፣ ምን አይነት ነገር እየሰማችሁ ነው ያላችሁት። አላው እየተለቀማችሁ ነው ያላችሁት። ምናልባት ከነገ ጀምሮ ድርጅታችሁ ይዘጋል፣ ሆቴላችሁ ይዘጋል፣ ፑል ቤታችሁ ይዘጋል፣ ምንድነው ሳውና ባዛችሁ ይዘጋል፣ ሺሻ ቤታችሁ ይዘጋል፣ ሱቃችሁ ይዘጋል። ከነገ ጀምሮ አክሽን ይወሰዳል። እንዳደነግጡ የመጀመሪያው ኦፕሽን ነው። የመጀመሪያው አክሽን ነው። ለሀገሪቷ ደህንነት ሲባል ነው የሚደረገው። ከውስጥ እንጀምራለን ስላላችሁ ከውስጥ ልንጀምር ነው። ይሄ ኦፕሬሽን የተወሰደው ወደን አይደለም የሚወሰደው፣ ከራሳችሁ አንደበት የሚወሰደውና ሻቢያዎች አደንግጡ። ነገ ምናልባት የብዙ የሻቢያ ቤቶች ይዘጋሉ። በመላው አዲስ አበባ ላይ ቡቲክም ሊሆን ይችላል፣ ወርቅ ቤትም ሊሆን ይችላል። ራይድ ሹፌሮች መቼም አቁም ውስጥ ባሉ ታቆማላችሁ። ቤትም ቦታ ላይ ማንኛውም ሻቢያዊ ኤርትራዊ ማለት ይችላሉ ከፈለገ አቁም ውስጥ ባላችሁ ታቆማላችሁ። ዝግ ውስጥ ባሉ ዘጋላችሁ። ተመዝገቡ ውስጥ ባላችሁ ትመዘገባላችሁ። ወደ መጠለያ ግብ ውስጥ ባል ትገባላችሁ። እደበቃለሁ ካልክ አክሽን ውስጥ ትገባለህ። እየነገርኩህ ያሉት ስለሚሰራ ነው። መንገድ ላይ ያለው ጌም ኦቨር ይሄ ነው ያለው። ክብር አሁንም ለዚህ ጀግና ትንታጋለ በገሪ መሬ፣ ክብር ለመከላከያ ኃይላችን፣ ክብር ለአየር ኃይላችን፣ ለባህር ኃይላችን፣ ለፌዴራል ፖሊስ። ደብረ ዘይት ላይ ትልቅ የጥቅምት 24 በዓል ይከበራል። እንግዲህ ብዙ የኛ ሀገራዊ ታላላቅ ሰዎች እዛ በዓሉ ቀጥታ ለማሳለፍ እንሞክራለን።
እናመሰግናለን። እኛም እንወዳለን። በርታለን። ኢትዮጵያ ትደርሳለች። ቴንክ ትገኛሉ። በዓሉ የደመቀ በዓል ነው የሚሆነው ቢሾፍቱ ላይ ደብረ ዘይት ላይ እናየዋለን። ከቦታው ቀጥታ ፕሮግራም ለማሳለፍ እንሞክራለን። እስከዛ ድረስ ግን ታሪካዊ ቀን ነው ዛሬ። ገቦችን በደንብ አስተናግደናቸዋል። አብዮችንም አስተናግደናቸዋል። እኛም በድል ወጥተናል። ክብር ለደህንነት ተቋሙ። በጣም በጣም አመስግኑልኝ። አንድ ቁጥር አድርጉልኝ። ጠቅላላ ኃይለኛ በተለይ ኢንሳና አርቲፊሻል ኢንተለጀንስ እየሰሩ ያሉ ስራ አሜዚንግ ስራ ነው። አሜዚንግ ስራ ዛሬ የሰሩት ኦፕሬሽን አርቲፊሻል ኢንተለጀንስ እና ኢንሳዎችን አንድ ቁጥር አድርጉልኝ። ታሪካዊ ስራ ነው የሰሩት ዛሬ። የሚያስደንቅ ስራ ነው የሰሩት። ስለዚህ ይቀጥላል በዚሁ። ማህበረሰቡንም በጣም ከልብ አመስግኑልኝ። በዚህ አጋጣሚ ላይ ትልቁን የጥቆማ አገልግሎት እየሰጠ ያለው ማህበረሰቡ ነው። በጣም ሊመሰገን ይገባዋል። ማህበረሰቡ እየተከታተልን ነው ያለ ነው። እንደዚህ ነው፣ ጎን ለጎን ነው፣ ከመንግስት ጋር ጎን ለጎን ነው የሚሄዱት። አሁን የታሰበው ህዝብ እንዲጠላ ከመንግስት ጋር ምናምን ምርጫው እንዲናይ ይሄ አይሆንም አበደን። በዝምታ ውስጥ 130 ሚሊዮን ህዝብ መሪውን እየተከተለ ነው ያለው። ምክንያቱም በተለይ ከዲያስፖራው ቅንጣት የሆነች ነገር እንደማያገኝ የኢትዮጵያ ህዝብ አረጋግጧል። ምንም እንደሌላቸው ባዶ እንደሆናቸው አረጋግጧል። ስለዚህ ይሄ ያለው ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። አብዮች ይሄን ከፍታላችኋለሁ። ይሄን አዳም አብይ አህመድ ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማነህ መሳይ አብይ አህመድ አብይ አሁን መለኪያው አብይ አህመድ ዶክተር አብይ አህመድ ግድቡን እኮ ሌላው በፕሮፓጋንዳም እንኳን ቢሆን ሲቃወም አብይ ማነህ መሳይ አብይ አሁን መለኪያው